ሰላም ጤና ይስጥልኝ እንደምን ዋላችሁ ከለቶ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆየው ነኝ ፍራታ ጥላው ነኝ መልካም ቆይታ ኬንያና ኢትዮጵያ በጤና በትምህርትና በሴቶች የንግድ ተሳትፎ ዙሪያ ድንበር ተሻጋሪ ስምምነቶች ተፈራረሙ ስምምነቱ ሁለቱ ሀገራት በጋራ ድንበራቸው ላይ የሚኖሩ በሺዎች የሚቆጠሩ ሰዎችን ህይወት ለመለወጥ የሚያስችል ተልዕኮ በጋራ እንዲሰሩ ያስችላል ተብሏል ኢትዮጵያ ኡዝቤኪስታን በተካሄደው 43ኛው የዩኔስኮ ጠቅላላ ጉባኤ የዩኔስኮ ስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ ሀገር የሀገሪቱንና የመላው አፍሪካን ብሔራዊ ጥቅም ለማስጠበቅ መልካም አጋጣሚን ይፈጥራል ተብሏል የኢትዮጵያ ስራ ፈጣሪ ወጣቶች ማህበርና የሳውዲ አረቢያ የአነስተኛና መካከለኛ ኢንተርፕራይዞች ተቋማት ባለስልጣን ሙንሻአት በዲጂታልና በኤሌክትሮኒክስ አገልግሎቶች ዘርፍ ትብብርን ለማሳደግ የሚያስችል ስትራቴጂያዊ ትብብር መፍጠራቸው ተገለጸ ከእድሜ መጨመርና ለከባድ ድምጽ መጋለጥ ባለፈ ሲጋራ ማጨስ ለጆሮ ህመም አጋላጭ ነው ተባለ የጆሮ ህመም በኢንፌክሽን በአደጋዎች ህመሞችና ጉዳቶች ጋር ተያይዞ እንደሚከሰት የአንገት በላይ ህክምና ባለሙያዎች ይናገራሉ ባለማችን ሰዎች እንዳኗኗራቸው ልዩነት የገነቧቸው ባህሎች ወጎችና ልዩ ልዩ ልማዶች ድርጊቶች አሉ በስፔን ጨቅላ ህጻናትን መሬት ላይ ጋለል አድርጎ መዝለል ክፉ መንፈስን እንደማባረር ሲቆጠር በጃፓን ደግሞ አዲስ ሙሽሮች ለመልካም እድል በሚል እቃዎችን የመስበር ባህል አሁንም ድረስ ይከተላሉ በትምህርት ቤት ውስጥ ጉልበተኛ ነን ያሉና በረብሻ የተሳተፉ 45 ተማሪዎች ዩኒቨርሲቲ እንዳይገቡ ተከለከሉ በደቡብ ኮሪያ 6 አንጋፋ ዩኒቨርሲቲዎች በ2025 የቀበላ ሂደታቸው ለመጀመሪያ ጊዜ ጠንካራ የተባለ ውሳኔ አሳልፈዋል የዜጎቻቸው ውፍረት ሐሳብ የሆነባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውፍረት መቀነሻ መድኃኒት በርካሽ ለማቅረብ እየጣሩ ነው ከለቶ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላው ነበርኩኝ ሌሎች የቻናል ፕሮግራሞች ይቀጥላሉ መልካም ጊዜን ተመኘን